ለፀጉራችን በጣም አስፈላጊ የሆነ ምርጥ የቤት ውስጥ ሻምፖ ቤት ውስጥ ሰርታችሁ ብትጠቀሙ እንደዚህ ፀጉራችሁ እንዴት አባቱ እንደሚያምር አትጠይቁኝ። እንዲሁም ደግሞ ፀጉራችሁ አላድግ ላላችሁ፣ ፀጉር ለሚነቃቀልባችሁ እንደዚህ ከኬሚካል የሆነ ሻምፖ ሰርታችሁ ብትጠቀሙ ውጤታማ ትሆናላችሁ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የሻምፖ አሰራር ይዤላችሁ መጥቻለሁ። ቪዲዮውን አብረን እንሰራለን እና እናንተም ደግሞ እየሰራችሁ ምናልባት የሆነ በቃ አንዳንዴ ምንድነው ሰው ያነቃቃናል እና እኔ እያነቃቃኋችሁ ከሆነ እየሰራችሁ አብረን እንሰራለን። እና በመጀመሪያ የምጠቀመው እዚህ ጋር ውሃ አፍልቻለሁ። ውሃ ካፈላው በኋላ የምጠቀመው ቡና ነው የምጠቀመው። ነገር ግን እናንተ የኢትዮጵያ ቡና ካላችሁ እሱን ማፍላት ትችላላችሁ። ነገር ግን እኔ የተጠቀምኩት ንስካፌ ነው። ቡና ለፀጉራችን እድገት እንዲሁም ደግሞ ማንኛውም ሽታ ያለው ነገር ብትቀቡ ድራሹ ነው የሚያጠፋላችሁ። በቀደም ቅባት ሰርቼ ነበር እና በጣም ወዳችሁታል። እና ቅባቱ የሰራሁት ደግሞ የሽንኩርት ቅባት ነው። የሽንኩርት ያብሽ እንደዚህ ስንቀባ በጣም ስትፈሩ፣ ሽታውን በምትፈሩ ሰዓት እንደዚህ የቡና ሻምፖ ስትሰሩ ግን ድራሹ ነው የሚያጠፋላችሁ። ሽታው ያጠፋዋል እና በቃ የሆነ እኔ እንጃ የሆነ ታምርም አለው የምር ቡና በተለይ እና ማንኛውም ሽታ ያጠፋል። ስለዚህ እዚህ ጋር እኔ ቡናውን ከተጠቀምኩ በኋላ የሀበሻ ቡና ትንሽ ቤት ነበር እሱ ጨምሬያለሁ። ከዛ ቡናው እስከሚፈላልን እዚህ ጋር ሰዓታችንን ለመቆጠብ እየተጠቀምኩት የሩዝ ዱቄት ነው። እናንተ ሩዝ ካላችሁ ሩዝ ቀቀላችሁ መጠቀም ትችላላችሁ። የሩዝ ዱቄት ካላችሁ የሩዝ ዱቄት አንድ ላይ መጠቀም ትችላላችሁ። የሩዙ ዱቄት እዚህ ጋር መታ አረገዋለሁኝ እና በካሜራ ደግሞ እየቆረጥኩት ኤዲት ሳረግ ነው እና እንትን ያልኩት ያስታወስኩትና በካሜራ አላስገባሁትም። ቆርጬዋለሁ። እንትን ቅርንፍል ጨምሬበታለሁ። ቅርንፍል ለፀጉራችን እድገት እንዲሁም ደግሞ ፀጉራችን እንዳይነቀል ያደርገዋል። ከዛ ቡናው እንደዚህ ከፈላልኝ በኋላ የበጠበጥኩት የእንትኑ ዱቄት እጨምረዋለሁ። የሩዙ ዱቄት ማለት ነው። የሩዝ ዱቄት ከሌላችሁ የበቆሎ ዱቄት ካላችሁ በሱ መጠቀም ትችላላችሁ። እንዲሁም ደግሞ እንደነገርኳችሁ ነው ሩዝ 2 ማንኪያ ሩዝ ከቀቀላችሁ በቂያችሁ ነው። እሱን መጠቀም ትችላላችሁ። ከዛ እዚህ ጋር እስከሚፈላ እዚህ ጋር ለካ ጨምሬዋለሁ። እዚህ ጋር ነው የጨመርኩት። ግን ኤዲት ሳረግ እንትን ነው ስቆርጥ ያወጣሁት መስሎኝ ነበርና ቁርንፍል ጨምሬበታለሁ። እንዲሁም ደግሞ ሻምፑ በማንኛውም ሻምፑ በምትጠቀሙ ሻምፑ ቁርንፍልና ቡና ጨምራችሁ ብትጠቀሙ በጣም አሪፍ ነው። ፀጉርን ያሳድጋል፣ ፀጉርን ያፋፋል፣ ፀጉራችሁ እንዳይነቃቀል ይረዳችኋል። እንዲሁም ደግሞ ከኬሚካል ነፃ የሆነ ሻምፑ እንደዚህ እየሰራችሁ ቢያንስ ስትታጠቡ ቢያንስ ለ20 ደቂቃ ወይም ደግሞ ለ15 ደቂቃ አቆይታችሁ ከዛ ብትታጠቡበት በጣም አሪፍ ነው። እና እዚህ ጋር አሁን እስከዚህ እስከሚፈላልን አንድ ላይ በደንብ እንዲፈላ እንትን ብየዋለሁ። ምክንያቱም ሩዙ ትንሽ እንዲወፍርልኝ ፈልጌ ነበር፣ ግን አሪፍ ነው የሆነልኝ ማለት ነው። ሩዝ ባበዛበት የተወሰነ ባበዛበት ይወፍራል ማለት ነው። ወፍሮ እንደ ማስክ ነው የሚሆነው። ይህንን በማስክ መልኩ መጠቀም ትችላላችሁ። በሩዝ ማስክ መልክ መጠቀም ትችላላችሁ። ለፊታችሁ ሳይቀር መጠቀም ትችላላችሁ። እና ከዛ እዚህ ጋር እንትን ካለ በኋላ ትንሽ እስከሚበርድ ጠብቂው። ከበረደ በኋላ ይህንን ይመስላል። አጠለልኩት በማጥለያ። ነገር ግን ማጥለያ ምናምን አያስፈልገውም ነበር፣ ቁርንፍል ስለጨመርኩ ነው ማለት ነው። ወይኔ እናት ይቅርታ፣ የልጅ ድምፅ ከረበሻችሁ ይቅርታ። ያው የልጅ እናት አይደለም እና እነሱ በሚተኙልኝ ሰዓት ነው እንትን ብዬ የምሰራው፣ በዛውም የምታጠበውም እንደዛ ማለት ነው። ብቻ እግዚአብሔር ይመስገን ለሁሉም ነገር። ከዛ እዚህ ጋር የተጠቀምኩት 2 ማንኪያ ሻምፖ ተጠቅሜያለሁ። ያላችሁ ሻምፖ መጠቀም ትችላላችሁ። በነገራችን ላይ ይህንን ሻምፖ የስንት ወር እርጉዝ ሆኜ ነው? የ5 ወር እርጉዝ ሆኜ ነበር የሰራሁት ማለት ነው። አሁን እኔ ከወለድኩ ራሱ 4 ወር ሞላኝ ማለት ነው። ለ4 ወሬ 3 ቀን ቀረንና እግዚአብሔር ይመስገን ቀዶ ራሱ እንዴት አባቱ እንደሚበርና አስባችሁታል። ስንት ወር እንደተጠቀምኩት ገና ሻምፖ አለበት። ከእንግዲህ ለ2 ወር ለ3 ወር አልገዛም ሻምፖ ማለት ነው። እና አንድ ጊዜ ሻምፖ ሰርታችሁ እንደዚህ እየሰራችሁ ፀጉራችሁን ትንከባከባላችሁ ቤት ውስጥ ባለ ግብአት። ሌላኛው ደግሞ ወጪያችሁን ትቆጥባላችሁ ለሻምፖ። እና ዛሬ ሰርፕራይዝ ነው የሆንኩት።
ምንድነው 10,000 ብር ለፀጉሬ ጨርሻለሁ በአንድ ወር ውስጥ ብላ አንዷ ስስቅ እና በጣም ነው የገረመኝ። ያው ፀጉር እርግጥ ወጪ ይፈልጋል፣ ቢሆንም ደግሞ ቤት ውስጥ ባለ ነገር ራሳችን መንከባከብ እንችላለን ማለት ነው። ከሚበላበት ትንሽ ሩዝ ብትቀቅሉ ለመበያ ራሱ 2 ማንኪያ ብትወስዱለት አስባችሁታል፣ በቂያችሁ ነው ማለት ነው። ከዛ በኋላ ሻምፖይን ካቀላቀልኩ በኋላ እንደዚህ ይህንን ይመስላል። ሽታው ደስ እንዴት አባቱ ደስ እንደሚል አትጠይቁኝ የምር። እና እንደዚህ እየሰራችሁ ታጠቡ። ከዛ በኋላ ደግሞ ለብዙ ጊዜ በፍሪጅ ይቆያሉ፣ በውጭ ይቆያል። እኛ ጋር ብርድ ነበር። ይህ ሻምፖ ከሰራሁት አሁን ስንተኛ ቀኔ? ቢያንስ 6ኛ ቀኔ ነው እንደዚህ። እና ዛሬ ቪዲዮ ስሰራ ራሱ ለሁለተኛ ጊዜ ነው የምታጠብበት። በቀደም ቅባት ተቀብቼ ታጠብኩበት። ውጭ ነው ያቆየሁት፣ ፍሪጅ አላስገባሁትም። ውጭ ምንም አልሆነም፣ አልተበላሸም። ዛሬ ደግሜ እንደዚህ ታጠብኩበት። ቅባቱን እንደገና ቅባቱን ተቀብቼ ማለት ነው፣ የሽንኩርቱ ቅባት። ምክንያቱም የሽንኩርቱ ቅባት ቢያንስ በሳምንት 2ቴ ፀጉሬ መነቃቀሉን እስከሚያቆም ድረስ ውጤት እስከሚሰጠኝ ድረስ በሳምንት 2ቴ ለመጠቀም አስቤያለሁና ስለዚህ ሻምፖም በዛ ልክ ሽታውን ስለሚያስለቅቅልኝ በጣም ነው የወደድኩት። የምር በጣም ነው የተመቸኝ። እናንተስ ቢያንስ እንደዚህ የተጠቅማችሁ ቢያንስ ውጤታማ ከሆናችሁ ኮመንት ጻፉልኝ። ውጤታማ የሆናችሁና ተስፋ ግን እንዳትቆርጡ። ያው ብዙ ጊዜ ያለውን ኮመንት እኔማ ተስፋ ቆርጫለሁና እኔ አልችልም እንደዚህ ስለምትሉ ማለት ነው። ያው በተቻላቸው አቅም አንዳንዴ የሰው ልጅ አይሟላለትም፣ ግን ደግሞ በተቻለ አቅም ራስን መጠበቅ ነው። ፀጉራችሁ ቶሎ ባያድግም ራሱ ውበቱና ከለሩ ውብ ሆኖ እንዲቆይ ይረዳዋል። በቃ አንዳንዴ ግዴታ የፀጉር ርዝመት ሳይሆን ጤናማ ፀጉር ያስፈልገናል። ጤናማ ፀጉር ለመያዝ ደግሞ ግዴታ ቤት ውስጥ ባለ ነገር ከኬሚካል ነፃ በሆኑ ነገሮች እነዛን ስንጠቀም ፀጉራችንም ጤናማ ሆኖ ጠንከር ብሎ እንዲቆይ ያደርግልናል። እና ከለሩ ደግሞ ያማረና ውብ የሆነ ከለር ይሆናል። በቃ ከዛ በኋላ ሌላ ፀጉር አያስፈልገንም ማለት ነው። ቀስ ብሎ ለርዝመትም ቢሆን ቀስ ብሎ ይረዝማል። እዚህ ጋር እንግዲህ ልጄን እያጫወኩ ነበር፣ እያታጠብኩ መሳጅ አድርጌ። ግን ዛሬ በጣም አቆይቼዋለሁ። ለ20 ደቂቃ ነው እንደዚህ አቆይቼ ከ20 ደቂቃ በኋላ ነው የታጠብኩት ማለት ነው። በመጨረሻ እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉ፣ የደውሉን ምልክት ተጫኑ። ይህንን ቪዲዮ ደግሞ ከወደዳችሁ ሰርታችሁ ከጠቀማችሁ ኮመንት ጻፉልኝ። ቢያንስ በሳምንት 2 ጊዜ ብትጠቀሙት ፀጉራችሁ በጣም እየተነቃቀለ ከሆነ የሽንኩርት ቅባት እየተቀባችሁ ማለት ነው። ግን ደግሞ ያው ፀጉር በሳምንት 2 ጊዜ አይፈቀድም፣ ግን የሚነቃቀል ከሆነ ነው ያልኩት፣ እንደኔ ማለት ነው። እንደኔ ቻሌንጅ እንደዛ ከጀመራችሁ። ግን ማይነቃቀል ከሆነ በሳምንት 1 ጊዜ ምንም ችግር የለውም። እንደዚህ እየሰራችሁ ተጠቀሙ። በጣም ምርጥ ትወዱታላችሁ። እኔ በጣም ነው የወደድኩትና ሻምፖ ከምትገዙም እንደዛ መሳጅ ስታረጉ ደግሞ በውስጥ እጃችሁ ማለት ነው መሳጅ ማረጊያው ካላችሁ እሱ መግዛት ትችላላችሁ። በሌላ ቪዲዮ እንገናኛለን። እስከምንገናኝ መልካም ቆይታ ይሆንላችሁ። ባይ። ኮመንት አድርጉልኝ። ኮመንት ማድረግ